በሰፊ መንገድ ላይ ያሉ በሙሉ በውጫዊ ማንነታቸው ባለባበሳቸውና በመንገዱ ላይ ባሉ ደስታዎች ተጠምደዋል። ስለ ጉዟቸው ፍጻሜና በመንገዱ መጨረሻ ላይ ስለሚጠብቃቸው ጥፋት ባለማሰብ በዚህ መንገድ ባለው ደስታና ፈንጠዝያ በሙሉ ነፃነት ይደሰቱበታል። በየቀኑ ወደ ጥፋታቸው እየቀረቡ ናቸው። ሆኖም ራስን ባለማወቅ ወደዚህ ጥፋት እየፈጠኑ ይጣደፋሉ። ይህንን ሳይ ምንኛ አሰቃቂ ነበር። በዚህ ሰፊ መንገድ ላይ ለዓለም ሙተዋልና የሁሉም ነገር ፍጻሜ ቀርቧል፣ ተዘጋጁ የሚል ጽሑፍ ያለባቸው ብዙዎች ሲሄዱበት አየው። በፊታቸው ላይ ከተገነዘብኩት የሐዘን ጥላ በስተቀር በሌላው ሁሉ በዙሪያቸው ያሉትን ከንቶዎች ይመስሉ ነበር። ንግግራቸውም ልክ በዙሪያቸው እንደነበሩ ግድ የለሾችና ሐሳብ የለሾች ነበር። ነገር ግን አልፎ አልፎ በታላቅ እርካታ በልባቸው ላይ ተጽፎ ወደ ነበሩ ቃላት ሌሎችም ተመሳሳይ ቃላት በልባቸው ላይ እንዲኖራቸው በመጠየቅ ያመለክቱ ነበር። በሰፊው መንገድ እየሄዱ ሳለ ራሳቸውን ግን በጠባቡ መንገድ ላይ ከሚሄዱት ጋር እንደሆነ ይናገራሉ። በዙሪያቸው ያሉት ግን በእናንተና በእኛ መካከል ምንም ልዩነት የለም፣ ሁላችንም ተመሳሳይ ነን፣ አለባበሳችንም ንግግራችንም አንድ ነው ይላሉ። አንዳንድ ሰንበት ጠባቂዎች ነን ባዮች ከዓለም ጋር መስማማታቸውን እንዳይተደረጉ ይህ ድርጊታቸው ለሚያምኑት እምነታቸውም ሆነ ለእግዚአብሔር ሥራ ውርደት እንደሆነ አየው። ለእምነታቸው ውሸትን ይሰጣሉ፣ ከዓለም ልዩ እንደሆኑ ይናገራሉ። ነገር ግን ባለባበሳቸው በንግግራቸውና በድርጊታቸው እነርሱን ለመምሰል እጅግ የቀረቡ ከመሆናቸው የተነሳ ምንም ልዩነት የላቸውም። በማንኛውም ጊዜ በእግዚአብሔር ጣት ሊነካና በሐዘን አልጋ ላይ ሊጋደም የሚችለውን ሟች ሥጋቸውን ሲያስውቡበት አየው። ከዚያም ወደ መጨረሻው መለወጣቸው ሲቃረቡ አካላቸውን የሞት ሰቆቃ ያሰቃያቸውና ለመሞት ተዘጋጅቻለሁ፣ በእግዚአብሔር ፍርድ ዙፋን ፊት ለመቅረብና ታላቁን ምርመራ ለማለፍ ተዘጋጅቻለሁን የሚለው ታላቁ ጥያቄ ይሆናል። ከዚያም አካላቸውን ስለማሸብረቅ ምን እንደሚሰማቸው ይጠይቋቸው። በእግዚአብሔር ፊት ለመቅረብ መዘጋጀት ማለት ምን ማለት እንደሆነ የሚሰማቸው ከሆነ ወደ ኋላ ተመልሰው ባለፈው ጊዜ መኖር የሚችሉ ቢሆን ኖሮ ሕይወታቸውን እንደሚለውጡ፣ ከዓለም ሞኝነት፣ ከንቱነትና ኩራት እንደሚርቁና አካላቸውን በጨዋ አለባበስ በማሰብ በዙሪያቸው ላሉት መልካም ምሳሌ እንደሚያሳዩ ይነግሯችሁ ነበር። ለእግዚአብሔር ክብር ይኖሩ ነበር። ራስን መካድና ትሑት ሕይወትን መኖር ለምንድን ነው እንደዚህ የሚከብደው? ለዚህ ምክንያቱ ክርስቲያንን ባዮች ለዓለም ስላልሞቱ ነው። ከሞትን በኋላ መኖር ቀላል ነው። ነገር ግን ብዙዎች የግብፅን ዱባና ሽንኩርት ይናፍቃሉ። ልክ እንደ ዓለማውያን ለመልበስና የእነርሱን መሰል ድርጊት ለመፈጸም ዝንባሌ እያላቸው ግን ወደ ሰማይ መሄድ ይፈልጋሉ። እንዲህ አይነቶቹ በሌላ መንገድ ላይ እየወጡ ያሉ ናቸው። እነዚህ በቀጭኗና በጠበበችው ደጅ አይገቡም። እንዲህ አይነቶች ምክንያት የላቸውም። በሌሎች ላይ ተጽዕኖ ለማሳደር በማለት ብዙዎች እንደ ዓለም ይለብሳሉ። ነገር ግን በዚህ ጥበብ ላይ አሳዛኝና አደገኛ ስህተት ይፈጽማሉ። እውነተኛና የሚያድን ተጽዕኖ እንዲኖራቸው ከፈለጉ በእምነታቸው እየኖሩበትና የተቀደሰ ተግባር እያሳዩ በክርስቲያንና በዓለም መካከል ያለውን ልዩነት ያጉሉት። አለባበስ፣ ቃላትና ተግባሮች ለእግዚአብሔር መናገር እንዳለባቸው አየው። በዚህን ጊዜ ቅዱስ ተጽዕኖ በሁሉም ላይ ያርፍና ሁሉም ሰዎች እነዚህ ከኢየሱስ ጋር አብረው እንደነበሩ ያውቃሉ። የማያምኑ ሰዎች እኛ የምናምነው እውነት ቅዱስ ተጽዕኖ እንዳለው ያያሉ። ያ በክርስቶስ ምጽአት ያለው እምነትም የወንድንም ሆነ የሴትን ባህሪ ይነካል። ማናቸውም ቢሆኑ የእነርሱ ተጽዕኖ ለእውነት እንዲመሰክር የሚምኙ ከሆነ ያንን ሕይወት ይኑሩበት። የዋህ የሆነውን ምሳሌም ይከተሉት።